እጭቆ ወዴት እየቆሳችሁ? ወደ ሰው ፈልገን ነው። እኔ ምንም ምን አዲስ ነገር አለ እንዴ? አልተኩሽማ። ትናንትና አጋቾቹ እንደለመዱት ሊጋተቱኝ ሲመጡ እኔ አንቺ ጀለስ እጥፍ ብዬ ኮቴ ለኮቴ ተከታትዬ ለዛፓው ወዲያውኑ ወይዬ። ምን እና ምን ተፈጠረ? ዛፓው ላሽ በላልኝ። በቃ ወዲያውኑ ላሽ አልኩኝ። ከዛም እንደተፈጠረ አልሾፍኩም። ቆየት ነው ቦታው? እቺ ዳርፉር በይው እንዴ! ከአዲስ አበባ ልወጣ ምን ቀረኝ? ቆይ ግን አሁንም ይሄ ነገር ከዳኒ ጋር የሚያያይዘው ነገር ይኖር ይሆን? ለማራ ትንሽ የቀጣሽኛል መሰለሽ? አረ የሆነ ሰው ሳስበው ፈንጂ ሲረግጥ እየሾፍኩት እንዴ። ምንሽ? ማን ነው ፈንጂ የረገጠው? አንተ ፈንጂ ላይ ዘፍ ብለህ ማን የረገጠው ምናምን ስትል ትንሽ አይደብርም እንዴ? አረ ላሽ ብሮ አይነፋም። ምትም እኮ ለቀደመ። አረ እባክህ ይሄ ሰፈር ላይ ምናምን ያገኘው ፈርቅ መሰለ እንዴ? ፎንቃ እኮ ነው። ፊዮሪ ምን እያወሩ ነው? ሞቶብሽ ነው ያንቺ ፋራ። በቃ ስሜና በኋላ እነግርሻለሁ። ትሰማኛለህ ፋራ? ይኸውልህ ሳታስበው እዚህ ደርቢ ውስጥ እንደገባ መሰስ ብለህ ትወጣለህ። ባልወጣስ? ባትወጣማ ማለት ነው ይኸውልህ በቴስታ እንደ ጊልዶ ሳቀናብር የፈጠነ ነጠላ ዜማ ሆነ ትወጣለሽ ብራዘር። ኧረ እባክህ ይሄ ከደበረ ማለት ነው ወስጄ ሆፕ ላይ ፖስትሻለሁ። እሺ ብራዘር። ኧረ እናንተ በቃ ፍቱ። እኛ እዚህ ያስቆማችሁ እናንተ ትጫረባላችሁ እንዴ? እኔና አንቺ ስፓት ላይ እንገናኛለን። ምን? እሺ ወዴት እየቆሳችሁት ነው እናንተ? አንተን ላጋጆቹ ያስጠቆረ ልጅ ጋማ ብለን ልናናዝዘው አስበናል። ምን? ጭራሽ እዚህ ግቢ ተማሪ ነው? አው ዳኒ ይባላል። ባለፈው እንደውም ፖሊስ ውስጥ ጠይቀን እኮ ስለ ብሩክ አጥብቆ እየጠየቀኝ ነበር። ሕፃነ ቂርቆስን አልፈተው ሳቀናብረው ያለውን ነገር ይናገራታል። ዳያራዳ ልጆችን ቆስጡ። በቃ አንተ ተረጋጋና እኔ በፒስ አወራለሁ። አጉል ጓገጭ ምናምን የሚል ከሆነ ደግሞ እኔ በቀዋለሁ። እዚህ ትምህርት ቤት ውስጥ ግርግር መፍጠር ነው ብዬ። ፒስ ግን ያራዳ ልጅ ምንም ነገር ከተፈጠረ አጩክልኝሽ። አብሽር በቃ ጮሪስ። ምን እንዳሉት አስረጂ። ሞቶብሽ ነው አልኩሽ አንዴ። እሱንማ ቀደም ብለሽኝ ነበር። ግን ምን ማለት ነው? ሁለቱም ወደውሽ? ምን ያስጨውሻል? ወይ አንቺ መወደድ ብርቅሽ ነው እንዴ? አይ እኔ እንጃ ማለት ነው። ቆይ እስካሁን ማንም ለፍቅር ጠይቆሽ አያውቅም? አረ ማንም እንደዛ ትለኝ ያለ። ለዛ ነው እንደዚህ የምትደነባበሪ። እኔ የምልሽ ግን ከሁለቱም ማን መሰጠሽ? አረ እኔ እናቴ ጠቅላይ ሚኒስትር ነው መሆን የምፈልግልሽ። ማን ልብሽን ጠየቀሽ? ማለቴ እንደኔ አይነት አላማ ያላት ሴት ለእንደዚህ አይነት ነገር ለማሰብ ጊዜ አይኖራትም ብዬ ነው። በእሱን ጊዜው ሲደርስ እናወራለን። አሁንም ቁሰው በቃ። ልጁ የሆነ የሚያርፈው ነገር አለ ማለት። ልጁ የሆነ ነገር ያውቃል እያለሽ ነው። አቡሻ ግን ለምንድን ነው የማትፋታኝ? አንተው ራሱ ተፋታኝ እንጂ መጀመሪያ እንደሸፍኳ ጠብ ያልኩባትን አይደል እንዴ? ቆይ አቡሽ እስቲ እውነቱን እንነጋገር። አንቺ ሌሎች ፋሞች የሀቢብቲ ምናምን እያልሽ ስታሰምጪ እኔ ወግሜ ባቃለሁ። ምን የሀቢብቲ? አንቺን አይደለም ቺኳ አሾፉም እንዴ? ጋቢኖ እኮ የቺክ ነው የሚመስለው። ኧረ ላሽ ንግግራችሁ ምንም ባይገባኝም ግን ይመስላል። ግን በጣም የከየፈሽ እኔ ነው የከየፈሽ። ለማንኛውም የአራዳ ልጅ ብራዘሩ ላይ አይወግምም። እሺ ብራዘር ሄፕ እያልክ ባልሆነ በቃ አንቺን በሙድሽ ተተበያት፣ እኔም በራሴ ሙድ ጋተታታለሁ። ግን ያራዳ ልጅ ቺኳ አንዳችን ላይ ከተከየፈች አንዳችን ወይ እስቲ ፒስ ያራዳልጅ ባይዘዌ የሆነ አግሪመንት ላይ ደረሳችሁ ይመስለኛል። ልክ ነሽ ቺኳ። ንገሩኝ ስምምነቱ ምንድን ነው? በቃ ችግራችሁ እስኪፈታ አብረናችሁ ልንሆን ተስማምተናል። ምን? እውነትህን ነው ሚኪ? ሕፃኑን እናመሰግናለን። እዚህ ጋር እኮ ሰው አለ። ምን? እሺ ኧረ ሕፃኑን አይነው ደግሞ ምን አጠፋ? ከቅድም ጀምሮ ሙድሽ ተጨርቦ ሳይ የሌለን የኔ ሙዳዜው። ግን ሚኪ አንዳንዴ ንግግር እንደማይገባኝ ታውቃለህ። ፒስ በቃ አስተካክላለሁ። አላ ከቅድም ጀምሮ ደብሮሽ ሳይ እኔም የሌለን ይደብረኝ። እሱማ ያው ሁላችንም በብሩኬ ምክንያት በጣም ተጨንቀናል። እሱማ ይገባኛል አላ። ግን ቢሆንም አንቺ እንደዚህ ስትሆኚ እኔ ሕፃኑን አይነፋኝ። ቆይ ቅድም አንቺ ተጨንቀሽ ሳይ እኔ ደበረኝ ነው ያልከው? እና አይቻልም እንዴ? አይ እሱ ችግር የለውም። ግን ለምን
ለምን እንዴት ምናምን የሚባል የዛፓ ጥያቄ ጭራሽ ነው የማይነፋኝ። በጻኑ በእናትህ ንገረኝ። ማለቴ እኔ ሲደብረኝ ለምንድን ነው አንተን የደበረ? እስቲ ጋቢኔ እሺ የሆነ ነገር ወጀልሽ? ጋቢኔ ያወራል እንዴ? በቃ እስቲ ላፈነደው ነው። በቃ ካዮሽ ጊዜ ጀምሮ የሌለ ተመችተሽኛል። ልቤ በፎንቃሽ ጠበበለ ሳላስበው ሞቼብሻል። ቆይ እናንተ ግን ሙድ እያዛችሁብኝ ነው እንዴ? ማለት እንዴ አቡሻን ባለፈው ጊዜ ሞቼብሻለሁ ምናምን እያለኝ ነበር። ቆይ መቼ? ባለፈው። ቅመሙ እንዴት ነሽ? አለሁ እባክህ። ደግሞ ምን ሽ? ምን ነው? አይ መልክሽን የሌለ ጥለሽዋል። ማለት የት አለ? ኧረ መጫወት ጨዋታ ጨምረሻል። እባክሽ ደብሮሻል ነው ያልኩሽ። ያው ታውቂ የለ የብሩኬ ነገር ስላስጨነቀኝ ነው። የእሱ ነገርማ ሁላችንን እኮ ነው ያስጨነቀኝ። ግን በቃ ለአንድ እየሰጡ መተው። እሱስ ልክ ነህ። ወዴት እየሄድክ ነው? አንቺ እዚህ ያለሽ እኛ ምን መሄጃለን ብለሽ? አልገባኝም። ህፃኑን አይነፋም። አሁን ሁሉን ነገር አልባተትኩም እያልሽኝ ባልሆነ እውነት ምንም የገባኝ ነገር የለም። አንቺ ሰው በፎንቃሽ ጥብ ሲል ምንም አባትችም እንዴ? ፉንቃ? አዋ ፎንቃ። ለመሆኑ ማን ነው በፍቅር የጠባ ያለው? እባክህ መቼስ አርስቶትል አለሽ። ያው የፈረደበት አቡሻ ነው። አቡሻ ማን ነው? አላወቅኩትም። አረ ህፃኑን አይነፋም። አንቺ ሙር ስትይ የሌለ ሰዓት አይደለሽ እንዴ? አቡሻ የቱ? የምር አላወቅኩትም። አንቺ አምረረሽ ነው እንደዛ የምትይ? እውር ሰንበት ነው ካላሉሽ ምንም አባትችም እንዴ? ያው አቡሻ ፊት ለፊት ደቅ ብዬልሻለሁ አይደል? ውይ እውነት በጣም ይቅርታ፣ እንደሱ አላሰብኩት። ጣጣ የለውም። እና ካንቺ ፎንቃ ገብቶልኛል እያልከኝ ነው? አይገርም። ፎንቃ እኮ ክፋቱ ከማንና መቼ እንደሚይዝ ያለመታወቁ። ይበልጥ የሚገርመው ደግሞ ፎንቃ ይገባል ከሔዋን መሆኑ ነው። ማለትማ ሔዋን ፎንቃ ምናምን የሚባል ነገር መስሚያዋ ጥጥ ነው። እና ላሽ በል እያልሽኝ ነው? እንደዛ ነገር ግን ላሽ በል ያልኩ ይሄ ፎንቃ ምናምን ባልከው ነገር ነው እንጂ በሌላ ነገር ከሆነ ካንተ ጋርም ከሚኪ ጋርም ባንራራቅ ደስ ይለኛል። አረ በጻነ ቂርቆሴ ተንከሲስ ይሆናል። መች ነው የሚፋተኝ? በእናትሽ እሱን አላውቅም። አሁን እሱን ትሆና የኔን ነገር ከምን አድርሽ? ምኑ? የፎንቄን ነገር ነው። እሱንማ ባለፈው ላቡሽ እንዳልኩት ነው ላንተ ምልህ። አረ ላሽ እኔ ግን ላሽ በልብትኝም በቀላሉ አጥፋለኝ። እናማ ፎንቄን ስልሽ ፎንቄን እስክትኝ ድረስ ትተልሻል። ቆይ እስከምንጭ እኔ ግን ውሳኔ ነው። አንተ ደግሞ ምንድነው የምትል? አንተ ያን ሁሉ ነገር ከተወኩ በኋላ አልገባኝም ምናምን ስትል ትንሽ አይደብርም እንዴ? ህፃኑን የምታረምደው ሙር ጭራሽ ነው የማይነፋው። አንተ ደግሞ እሷን አናግረህ መተህ ጓ ምናምን ትላለህ እንዴ? ጭራሽ ጓ አላልኩም እኮ። ጓ ስል ጠንቅቀህ ታውቀኛለህ። አቡሻ የምር እንጠይቅ ከተባለ ፒሳለች እንኳን ቢባል አንተ ቅርብ ወራጅ ሙድ ምናምን እንዴ የምታረምደው? ያንተስ ምንድነው? አሁን ሚኪን ጠንቅቀህ ታውቀኛለህ። ካመንኩበት ለዘላቂ። አንተ ልጅ አመረርክ እንዴ? አመረርክ? የምሬን ነው። በቃ ቺኳን የሌለ ተመስጭባታል። ምን ነው ልጆቹ ላይ ፍጠሽ ቀረሽ? አይ ሳያቸው እየተጨቃጨቁ መስሎኝ ነው። እየተጨቃጨቁማ እኮ ነው፣ ግን ምክንያቱ ምንድነው? እኔ እንጃ ታያለሽ። ለአንቺ አንድ የሚፋለሙት እንዴ? ቆይ ለምን ይፋለማሉ? እህታቸው ሊያረጉሽ። ምን ትላለች እቺ? ሁለቱም አፍቅረውሽ ነው። ታዲያ ቆይ ማፍቀር ያጣላል እንዴ? ማጣላት አንድና ሁለት አለ። ግን ቆይ ለምን መልሰትሽ አገላግያቸው? እኔማ እኮ ለሁለቱም እንደማይሆን ነግሬያቸዋለሁ። ግን ደንባሪት ከሁለቱ ግን ማን መሰጠሽ? ያው ሚኪ አነጋገሩ ደስ ይለኛል። አቡሻስ? አቡሻ ደግሞ የሆነ በቃ ደስ የሚል ነገር አለ። አንቺ ባክሽ ጓደኛሽ እንዳትሆኝ። ማንን? ሃናና አንቺ እንደም እንደዚህ አይነት ወራቀኝ አልፈራ። እኔ ጠቅላይ ሚኒስተር ነው መሆን።
ምን ሼ ነው ቆዘመሽ ተቀምጠሽ? የብሩኬ ነገር በጣም ስላስጨነቀኝ ነው። ነክቷል ተብሏል አይደል እንዴ? እሱማ ነክቷል፣ ግን ማንንም ማስታወስ አለመቻሉ በጣም ያስጨነቀኝ። አክሽ ዋናው እሱ ፒስ መሆኑ ነው። ሚሞሪው ደግሞ ቀስ እያለ በጊዜው ይወርቃል። ግን ከሁሉም በጣም የደበረኝ እናቱን ማስታወስ አለመቻሉ ነው። እሱማ ይደብራል። ግን ሀና እንዴት ነች? ያኔ ከነበረችበት ሙድ አሁን ትሻላለች። ቢያንስ ብሩኬ እንደዚህ የሆነው በሷ ምክንያት አለመሆኑ አረጋግቷታል። በህፃን ያኔ ስትሰማ እኮ በቃ የጨለለች ምናምን እኮ ነው መሰለኝ። ቆይ በጣም ቀውጣው ነበር እንዴ? መቀወዝ እኮ አሪፍ ነበር። ብሩኬ እያለች እየሳቀች በዛ ላይ ማን ነኝ የገደልኩት ምናምን ስትልማ በቃ እኔ የምገባበት ነው ያጣው። ግን አቡሻ ያልኩህን ሰምተኸኝ እስከ መጨረሻ አብረሃት ስለነበርክ እውነት በጣም አመሰግናለሁ። እባክሽ ምስጋና ምናምን አይቀርም። መቼም ክፈኝ እንደማትለኝ እርግጠኛ ነኝ። ያኔ እንደውም አቡሽ ስወድ አብራቱ ምናምን አይደል እንዳልሽ መስሎኝ። ምን እንደዛ ብዬ ነበር? አረ መሸምጠጥ ህፃኑን አይደለም ባይገርምሽ ማለት ነው። ለእኔ ከተፈጠረ ነገር ሁሉ ልቤ ላይ ተነቅሶ የቀረው የንግግርሽ ነው። እኔ ግን ምንም ትዝ አይለኝም። እባክሽ አታስቀይሽ። በስትክክል እቅፍ አድርጊኝና አመሰግናለሁ። ኦኬ አመሰግናለሁ አቡሽ። ምስጋና ግን እንደዚህ መስፈል አለ ያራዳል። ምን ነው ጋቢናሽን ጥለሽዋል? ቺኮን ሾፍሻታል እንዴ? ማን ሄዋንና እና ማዘሯን ነው። አንቺ ደግሞ ያራዳ ልጅ አልነበርሽ እንዴ? ከምን ውስቅጥ ነው ተጋባብሽ? እኔ ስላላገኘኋት ነው። ከቅድም ጀምሮ ስፈልጋት ነበር። ወይኔ ሚኪ ተበልተሃል። በቃ ህፃኑን አልፋታው። ማንንም አትፋታው? አቡሻን ነው። ቆይ እሱ ደግሞ ምን አደረገ? ምን አደረገ? ቀደም ስሾፋቸው ወተት እያላት አልሾፍኩትም መሰለሽ? ከዛ በኋላ እሱም የለም እሷም የለችም እና ያውን በጤና ነው ይባላል። ጭር እያልሽ ባልሆነ። ወይኔ ህፃኑን ልጁን እኮ ስለማታርፊው ነው እንዴ? ቆይ አሁን ምን ያደርጋታል ብለህ ነው? አንቺ ልጁን እኮ ስለማታውቂው ነው። አስማተኛ እኮ ነው አስማተኛ። አሁን ምን እያደረጋት እንደሆነ ማን ያውቃል? ቆይ አንተ ራሱ ፎንቃ ካለበት እሱ ትት እያለ እየሾፍከው ለምን አንተ ሄዳ አታፋታቸው? እኔ እኮ ያራዳ ልጅ ብራዘሩ ላይ ወግም ብዬ እኮ ነው። በቃ ማትጋተተው ከሆነ ላሽ በለው። አልቻልኩም ማምርጥ እንዴ! እንዴት ልሽሽው? ፎንቃ እኮ ነው ምርጥ። አልገባሽም? ወይኔ ሚኪ በቃ ያራዳ ልጅ ተረጋጊ። ያጋጥማል እኮ በቃ ፎንቃ ካለብህ ተፋል። ይሄ ያራዳ ልጅነት ምናምን ብሎ ነገር አይሰራምሽ። በቃ ተረጋጊ። ያው እነዛው መጡል ምርጥዬ እየመጡ ስለሆነ ቶክንቸን በስድስት ፊዮሪ ምን አዲስ ነገር አለ? እኔ አንቺ ልጠይቅሽ እንጂ ሙሉ ቀን ስፈልግሽ የት ጥለሽኝ ጠፍተሽ ነው? የሆነ ቦታ ሄደን እኮ ዘና ፈታ ምናምን ብለን መጣን። ጭራሽ አንተ ፈታ ዝም በይው ፊዮሪ። የቤት ስራ ከብዶኛል አሰሪኝ ብሎኝ ላይብራሪ ገብተን ሳስረዳው ቆይቼ ነው የመጣሁት። ሲጀምር እኮ ልፊ ቢልሽ እኮ ነው። እንዴት? ይሄ እኮ ከልጅነት ጀምሮ ሲመከር የማይገባው ልጅ እኮ ነው። አሁን ባንቺ ይለወጣል ማለት እኮ በቃ ዘበት ነው። ጭንቅላቱ እኮ የሆነ ጥጥር ብሏል። ይሄን ያክል? አረ ላሽ ሻጊ ምናምን እኮ ይደብራል። እዚህ ልጅ ጭንቅላት ውስጥ እኮ እድሜ ልክ ቢፈለጥ አልፈርጥ ያለ የሆነ ግድንግድ ቡግንጅ አለ እኮ። ግን ቡግንጅ ምንድነው? ቡግንጅ ይኸው የሰው ቡግንጅ ወይ ፈርጦ አልፈረጠ እንዲሁ ዝም ብሎ ያዝገናል። ግን ሚኪ ምንም የምታወራው እየገባኝ አይደለም። ለማንኛውም ዙፋኔ ከሐኪም ቤት ወጥቶ ወደ ቤቱ ተመልሷል። ዋው ይሄማ በጣም ደስ የሚል ዜና ነው። እኔ ሄጄ ላይ ፈልጌ ነበር፣ ግን ዴቭ እሱን ብቻ ማግኘት እንደሚፈልግ ነገረኝ። ትንሽ ጊዜ ታገሱ አለ። ዋናው እሱ ሰላም መሆኑ ብቻ ነው። ከቻልን ከክላስ መልስ ሄደን እናየዋለን። አዎ ይሄ እኮ ያበደ ሀሳብ። እኔም እኮ በጠይቁ እኮ ደስ ይለኛል። ኧረ አንተ በጻነ ቂርቆስ አሁን እንኳን ተፋታኝ። ሄዳ ሾፎም ልትለኝ ባልሆነ በዚህም ሂፕ ልትለኝ አምራል። እንደውም ጭራሽ ሁለታችንም አንሄድም። ምርጥዬ እናንተ ቁሱት፣ እኛ እዚህ ሲመጣ እናወራለን። በቃ ብቻ ያራዳች ይሁን ያልተሟሸ ጀበና። ምን አልከኝ? ሰምተሃል? እባክህ አታቡሽ ና እንጂ። ኧረ አንቺ እነዚህ ልጆች መላቢያቸው ምንድነው? እሺ እኔ ምን ላድርግ? እኔ እንጃ። እኔም እንደምታረጊ አላውቅም፣ ግን ደርቢያቸው እኮ በጣም እየጦዘ ነው። እኔ እኮ የመጀመሪያ ሴት ጠቅላይ ሚኒስትር ነው መሆን የምፈልገው። እና ማን ከለከለሽ? እኔ እንጃ፣ ግን ይጨንቃል። በቃ ነይ እባክሽን ቁሳ። ምን ወይ አንቺ ደግሞ እንሂድ ማለት ነው? ናይ ዙሪ። አቡሽ አታቡሽ አቡሻ ግን የምር የት ነበራችሁ? አክል አስጨልለ ፈልጌ ነው እንጂ እቺ ከእውነቷን አቡሻ ግን ኧረ በጻነ ቂርቆስ አሁን እንኳን ተፋታኝ። ህፃኑን አልፈታ አንተ ኧረ ፍቅር አይገባም በእናት ወይ ነው አይገባኝም። በቃ አንተም ተፋታኝ።